ዛሬ ግንቦት 8 ቀን 2018 ዓ.ም እንደ አውሮፓውያን አቆጣጠር ሜይ 16 ቀን 2026 ከሰዓት በኋላ 2 ፒኤም ላይ በብሉሚንግተን በሚገኘው የሂልተን ሚኒያፖሊስ ሴንት ፖል ኤርፖርት ሆቴል አንድ አነጋጋሪ የዲያስፖራ የውይይት መድረክ ይካሄዳል። ይህ ዝግጅት በሚኒሶታ በሚገኙ የዲያስፖራ ማህበረሰብ አባላት በጎ ፈቃደኞች እንዲሁም በዋሽንግተን ዲሲ ከሚገኘው የኢፌዴሪ ኤምባሲ ጋር በመተባበር እየተዘጋጀ ነው ተብሏል። ይሁን እንጂ በኢትዮጵያ አምባሳደር ብናልፍ አንዱዓለም አዘጋጅነት የተጠራው ይህ ስብሰባ የሁሉንም ኢትዮጵያውያን ድምጽ ከማካተት ይልቅ ቁልፍ የሆኑ ማህበረሰቦችን በማግለል ከፍተኛ ቅሬታን ፈጥሯል። ለዛ ሀበሻ ቅሬታቸውን ያቀረቡ ወገኖች እንደሚሉት ኤምባሲው ባሰራጨው የጥሪ ወረቀት ላይ እርሶም በዚህ ውይይት መድረክ ላይ እንዲሳተፉ በክብር ተጋብዘዋል በማለት ቢገልጽም በተግባር ግን የአማራና የትግራይ ኮሚኒቲዎችን ሙሉ በሙሉ አግሏል። ዛበሻ በሚኒሶታ የሚገኘውንና በርካታ የአማራ ህዝብን የሚያሰባስበውን የአማራ ውርስና ቅርስ አመራር አነጋግሮ እንዳረጋገጠው ማህበሩ ስብሰባውን በተመለከተ ምንም አይነት ጥሪ አልደረሰውም። ሌሎች የኢትዮጵያ ማህበረሰብ አባላት በተጋበዙበትና ለዝግጅቱ ቅድመ ስብሰባዎች ሲካሄዱ የአማራ ተወካዮች እንዳይሳተፉ መደረጉ የዝግጅቱን ሚዛናዊነትና አሳታፊነት በእጅጉ አጠያያቂ አድርጎታል። በተመሳሳይ መልኩ የትግራይ ኮሚኒቲ አባላትም የዚህ ማግለል ሰለባ ሆነዋል። ምንም አይነት ጥሪ እንዳልደረሳቸው ተረጋግጧል። ማህበረሰቡን በአግባቡና በይፋ ከመጋበዝ ይልቅ አዘጋጆቹ አንድ ተሰሚነት ያለውን የትግራይ ተወላጅ በመመልመል ሌሎች የትግራይ ተወላጆችን ወደ ስብሰባው እንዲያመጣ የማግባባት ሚስጥራዊ አካሄድን ተጠቅመው ነበር። ሆኖም ይህ የተመለመለው ግለሰብ ከአዘጋጆቹ ጋር የነበረውን ግንኙነት በማቋረጥ እንደጠፋባቸው ምንጮች አጋልጠዋል። ከዚሁ የባሰው ደግሞ የዝግጅቱ የሚዲያ ሽፋን ጉዳይ ነው። አዘጋጆቹ ሚኒሶታን መሰረት ያደረጉ ማህበረሰቦችና በጎ ፈቃደኞች ያዘጋጁት መድረክ መሆኑ ቢገልጹም ዝግጅቱን እንዲዘግብ የተመረጠው ኦሮሚያ 11 የተባለው ሚዲያ ብቻ መሆኑ ተሰምቷል። በመንግስት ኤምባሲ አስተባባሪነት የሚካሄደው የውይይት መድረክ ግልጽነት አጥቶ በነጠላ ሚዲያ ብቻ እንዲዘገብ መደረጉና ትላልቅ ማህበረሰቦችን ማግለሉ መድረኩ የጋራ መግባባትን ከመፍጠር ይልቅ በዲያስፖራው መሀል ያለውን ልዩነት እንደ ጥርጣሬ ይበልጥ ሊያሰፋው እንደሚችል ወቅታዊና አሳሳቢ ስጋት ደቅኗል። ተጨማሪ መረጃዎችን ይዘን እንመለሳለን።